አንዴ ሰው ከጠላ ሌላ ሰው ከመረጠ ያ ሰው ደግሞ ማለት ነው መብቱ ነው የፈለገው ጋር ቦታ መሄድና የፈለገው ሀገር ውስጥ ተሳፍሮ ዘና ማለት መብቱ ነው። ምክንያቱም ከሁለት ሶስቴ አይታለች ይሄ ነገር ማይቀየር ስለሆነ እሷም ደግሞ ህይወቷን መቀየር አለባት ብዬ አስባለሁ። አይ ካላችሁ ደግሞ እንግዲህ እርቅ ይውረድላችሁ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ እንግዲህ ዛሬ ይዤላችሁ የመጣሁት ሩታና አብርሽ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሰሞኑ የተፈጠረው ነገር አይታችኋል። ብዙ ነገር ተፈጥሯል። ያልሆነ ያልታሰበ ነገር ክስተቶችንም ተከስተዋል። በእነሱ የማይጠበቅሉም ተጠብቀዋል ማለት ነው። እናንተ ብቻ የሚጠበቀው ቪዲዮን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። ያለው ነገር ማለት ነው። መቼም ይሄን ነገር የማያውቅ ሰውና የማይሰማ ሰው የለም ማለት ነው። በጣም ከባድ ነው እላችኋለሁ። በጣም ከባድ ነው። እንግዲህ አይታችኋል ሩታ የጀመረችው ነገር ልታስጨርስ እንትን አላሏትም። እሷ ልታስጨርሳቸው ነበረ። ብዙ ነገር አድርጓት ብዙ ነገር አይታ ነበረ ይቺ ልጅ ማለት ነው። ያንን ነገር ሁሉም አልፋ መልሳ ደግሞ እንትን ልትል ነበር ግን አላስቻላትም። ላሳያቸው ብላ ነበረ። እነሱ ደግሞ አብርሽ ያልሆነ ውስጥ እየገባ ያልሆነ ነገር እየገባ በመሃላቸው ሰው ገብቶ እየበጠበጣቸው የሚኖሩት ህይወታቸውን እንዲህ እያደረጓቸው እንግዲህ አይታችኋል ማለት ነው። በጣም ከባድ ነው። የሰው በአሁን ጊዜ ሰው ማመን በጣም ትልቅ ነገር ነው። በጣም ከባድ ነው ማለት ነው። እንግዲህ አብርሽ እንትና ሄርሜላ አይታችኋል። ከሄርሜላ ጋር ነው እሱ ያለው ልቡ ሁሉም ያለው ፍቅር ሁሉም ያለው ግን አሁን ግን ወደዚህ እየተመለሰ ነው ማለት ነው። እቺ ልጅ እንግዲህ እንደዚህ ሲሆን ከሄርሜላ ጋር ሲሆን ልቧን እንትን ይላል ልቧን በቃ ታውቃላችሁ ይንሰፈሰፋል ብሎ ነው ይሄን ድርጊት የሚያደርገው ማለት ነው። እንደምታዩት ማለት ነው እንደዛ ነበረ እየፈለገው ማለት ነው። እሷ ግን ምንም መስሎ አታያትም ማለት ነው። ምንም መስሎ እቺን መሰረተ ጥፍሯን ቆሻሻ አልቆጠረችውም ማለት ነው። ሩታ ማለት ጀግና ሴት ጎበዝ የፍቅር ሰው ፍቅር ያላት ልጅ ናት ማለት ነው። ምክንያቱም አንዳንድ ሴት ቢሆን ብዙ ነገር ነው የምናየው ማለት ነው። ብዙ ነገር ነው የምንሰማው ማለት ነው። እሷ ግን ይሄንን ሁሉ በትዕግስት እያሳለፈችው በትዕግስት አልፈዋለች ማለት ነው። ማሻአላ ተባረካለ። አሁንም እንደዛው ትዕግስት ይስጥሽ። ትዕግስት ያለው ሁኚ ማለት ነው። የሰው ልጅ በትዕግስት ብዙ ነገር ይደርሳል። ማይደርስበት ነገር የለም። እኛ ችኮላ ነን ስለምንቸኩል ነው ሁሉም ነገር የሚርቀን ማለት ነው። እና እንግዲህ ሩታ እንግዲህ የሰው ሀገር ልትሄድ እንግዲህ ከሀገር አቋርጣ ልትሄድ ትኬት ሁሉም ነገር ቆርጣ ነበረ። አስተካክላለች። ይሄንን ነገር ደግሞ አብርሽ ሰማው። አብርሽ ደግሞ አቃጠለው ጭንቅላቱን ነካው እላችኋለሁ። እንዴት ነው የምትሄደው በማለት እሱ ላይ ልትሄድ ደስተኛ አይደለም ማለት ነው። እኔ የምለው አንድ ሰው ተጠላኸው ምን አገባህ ማለት ነው። ምን አገባችሁ? አዎ አንዴ በቃ አትፈልጋትማ ዘና አታረጋት ምን አታረጋት ካላረጋት እውነቷ ነው። ወጥታ ከልጇ ጋር በፊት ብቻዋ ነበር። አሁን ልጅ አላት አልሀምዱሊላህ ከልጇ ጋር ወጣ ዘና ፈታ ማለት መብቷ ነው ማለት ነው። ሲቀጥል ካንተ ጋር እኮ ሰላም ስትሆኑ ነው ያላንተ ፍቃድ ሲሆን ካንተ ጋር ሰላም ስትወርዱ ሰላም ስትሆኑ ትክክል ያላንተ ፍቃድ ውጪ መውጣት አትችልም ማለት ነው። ግን ይሄ ነገር እያየህ እየዋለ እያደረ እየጨመረ ነው የሚሄደው ማለት ነው። ነገሩ ምንም ሊበርድ አልቻለም ማለት ነው። አዲስ ነገር በቀን ቀን እየተቀያየረ ነው የሚመጣው ማለት ነው። እንግዲህ ልትሄድ ሰምቶ ቀጥሯት ነበረ። እንግዲህ ወፈርሽም አላት አማረብሽም አላት አልሀምዱሊላህ እንኳንም አላማረባትም እንኳንም አማረባት። አዎ እንኳንም እሰይ እና ወፈርሽም አማረብሽ በጣም ነው ያማረብሽ ብሎ እንግዲህ የቆጨው ነው ማለት ነው የሚያደርገው ስራን ማለት ነው። እሷንም አልሀምዱሊላህ ያው አይታችሁታል ራስነት ተስማምቷታል። እናት ቤት እንዲህ ነው ማለት ነው። ባትበሉም ባትጠጡም እናት ቤት እንዲህ ነው ውፍር ብላችሁ እንዲህ ድንቡሽ ብላችሁ ተቀይራችሁ ነው የምትወጡት። ባለባችሁ በፊት ለውጣችሁ ግማሽ ለግማሽ
ጨምራችሁ ነው የምትወጡት እናት ቤት ማለት ነው። እና እና ምክንያቱም ያንን ነገር ሰምቶ ነበረ እንደምትሄድ ማለት ነው። አሁን እሷን ለማቆምን ብሎ ነው እንግዲህ አንድ ነገር ደግሞ የጠላሁበት ነገር ምንድነው? አብሬሽ ዛሬ ንግግሩ ማለት ነው ልጃችን አብረን እናሳድግ መጥቼ እየጠየቁት ማለት ምን ማለት ነው? መጥቼ እየጠየቁት ልጃችን አብረን አንተ ከሌላ ሰው ጋር ላይፍት ያሳለፍክ እሷን ቁጭ አድርገሃል። ልጅህ ሲናፍቅ ሄደህ ብቻ ታያለህ ማለት ነው። የእሷን እንትን ግን ምንም አታውቅላትም ማለት ነው። ይሄ ራሱ አንድ ነጥብ ነው ማለት ነው። እውነት በጣም ነው የሚገርመው። እና ምንም ችግር የለውም እኔ ያለሁኝ እኔ ሁሉም ነገር አለው። ቤቱንም እኔ ልልቀቅልሽ አላት። ቤቱን እኔ የተከራየሁት ቤት እኔ ልቀቅልሽ እና ሌላ ቦታ ልሂድ አንቺ ከልጅሽ ቁጭ በይ። የሚያስፈልግሽ ነገር ሁሉም እኔ ያለሁኝ የሚያስቸግርሽ ነገር የለም። መጥቼ አይሻለሁ ሲላት እኔ አልፈልግም ምንም ቸግሮኝም አይደለም ምንም አጥቼ አይደለም ከእንግዲህ የራሴን ላይፍ ነው የማሳልፈው። የራሴ ደስታ ነው የምፈልገው ለማን ብዬ ነው እንዲህ የምሆነው? ብዙዎቹ እያስፈራሩኝ ነው ብዙዎቹ እንትን እያሉኝ ነው አለች። ማነው የሚያስፈራራሽ? እኔ እያለሁ አላት። አይ እኔ በቃ እያስፈራሩኝ ስለሆነ ብዙ ነገር የተናገሩ ስለሆነ እኔ ከሀገር መውጣት እፈልጋለሁ ልቀመጥ አልፈልግም። እንግዲህ አንቺ ቤተሰቦችሽ ፍላጎት አይደለም ይሄን የምትሄጂ ቤተሰብ ፍላጎት አይደለም ይመስለኛል። ራስሽ የወሰንሽው ውሳኔ ነው አላት። እሱ ትክክል። እህቷ ጋር እዛ ቀን ተጣልተዋል። ለምንድነው? እሄዳለሁ የምትይ ገና ይሄ ምንም እንትን ያላለ ልጅ ገና ደም ልጅ ነው። እሱን ተሸክመሽ እንዴት ነው የምትሄጂ? እዚህ ምን አጥተሽ ነው? የሰው ሀገር ማንም መጥቶ እኮ አይጠይቅሽም። ማን መጥቶ ነው? እኛ እህቶችሽ እዚህ ነው ያለነው። እኛ ያለንበት ቦታ መኖር አለብሽ። ብቻሽ ልጅ ይዘሽ ከምትከራተቺ ከምትጨናነቂ ብላ ታላቅ እህቷ እንግዲህ እየመከረቻት ነበረ። እሷን ተቆጧት አትሄጂም ብሎ ማለት ነው። አብርሽ እንዳለው ማለት ነው። እንግዲህ አብርሽ እኔ ልጃችን አብረን ሄደሽ የሰው ሀገር ሄደሽ ልጄን እንትን ልል አልፈልግም ወይም ልጄ ስጭኝና አንቺ ትሄጂ ከሆነ አላት። ምን ማለት ነው? አንተ አሁን ጡት ታጠበዋለህ ወይስ ምን ታደርገዋለህ? ወይስ ዳይቨር ትቀይርለታለህ ታጥበዋለህ? እንደ እናት አይነት እንከባከብለታለህ? ምንም ይሄን ማሰብ አለብህ ማለት ነው። መጀመሪያ ዞር ብለህ ማሰብ አለብህ ማለት ነው። ምን ማለት ነው? ልጄ ስጠኝና አንቺ ሂጂ ማለት አይቻልም። እንደዚህ አይነት ነገር ማለት ነው። ማንም አይሰጥህም። ሲያምርህ ይቀራል እንጂ እና እንደዛ ከሆነ አለበዛ ልጃችን አብረን እናሳድግ አላት። እናሳድግ እኮ እንታረቅና አብረን እንሁንና አላላትም። ምንድነው ያላት መሰላችሁ? ልጃችን አብረን እናሳድግ የሚያስፈልገው ነገር አንድ 5 አመት ምናምን ቁጭ በይ 5 አመት ታስራ ነው ከሱ ጋር ቁጭ የምትለው። 5 አመት ቁጭ በይ እኔም የመጣሁ አየዋለሁ የሚያስፈልገውን እሰጠዋለሁ አለ። እንደዚህ ማለት የለም። እንዴት ማለት ነው? እንደዚህ አይነት ነገር ማለት ነው። እኔ ጥያቄ መልስልሃለሁ በደንብ አድርጌ ማለት ነው ተንትኜ ማለት ነው። አደዛ አብራችሁ ሆናችሁ ልጃችሁን በስርዓት አሳድጉ። የሰው ልጅ ሆኖ የማይሳሳት ነገር የለም። ተሳስታችሁ እንግዲህ ተጣልታችሁ ነበረ አሁን ታርቃችሁ አንድ ላይ ሆናችሁ ልጅ በመሃላችሁ አለ። እንዳልክ አንተም ልጅ በመሃላችን አለ ብለሃል። እንደዛም እንዳልክ አንድ ላይ ተጠቅልላችሁ እንቀመጥ ይባላል እንጂ ልጄ መጥቼ አየዋለሁ ወይም ደግሞ ልጄ የኔ ስጭኝና አንቺ ሂጂ ማለት አይቻልም ማለት ነው። እንግዲህ ሩታ በቃ አለ አይደል እስካሁን እንግዲህ ያንተን ከእንትን ድምጽ ሰምታ ያንተን ፍላጎት ልሙላልህ ብላ ነው ይሄን አክል ሁሉም ቁጭ ያለችው። በፊትም እንደዚህ የቆረጠችው ትኬት እንዲህ ተቋረጠባት ማለት ነው። ተቃጠለባት ማለት ነው። አሁንም ይሄም ሊቋረጥ ነው እንጂ እንግዲህ ትሄዳለች ብዬ አላስብም ማለት ነው። ምክንያቱም እንግዲህ ሽማግሌ የሚባል ነገር ሰምተናል። እንግዲህ ሽማግሌም መጥቶ እንዲያስታርቃችሁና ጉዳችሁ እንዲወጣ ተደርገዋል ማለት ነው። እንግዲህ ጉዳችሁ አዳሚ ጉዱ ይወጣል ማለት ነው። ማን ጥፋተኛ ነው? ማን እስካሁን እንግዲህ ሩታ ከወንድ ጋር አይተናት አናቅም። ከራስ ጓደኞች ጋር ነው እንጂ ያየናት። ግን ማን ነው ያየነው? አንተ ነህ ማለት ነው። ከሄርሜላ ጋር የምትዘለው ማለት ነው። አዎ የምትዘለው እንግዲህ ከባድ ነው። እኛ ደስታ የምንፈልገው የእናንተ አንድ ላይ ሆናችሁ በመሃላችሁ ሁሌ በሳምንት የእናንተ ሳምንት ርቃችሁ አንፈልግም ማለት ነው። በሳምንት ትጣላላችሁ በ15 ቀን ትታረቃላችሁ። ይሄ ምንም ነገር አይጠቅምም ማለት ነው። ሁለታችሁም እውነትም ከሆነ እውነተኛ ፍቅረኛ ከሆናችሁ እውነተኛ የምትወዳትም የምትወጁም ከሆነ አንድ ላይ ሆናችሁ
ተሳምታችሁ በመሀላችሁ ሰው ሳይገባ እናንተ በቂ ናችሁ። ከልጃችሁ ጋር ቪዲዮ መስራት ትችላላችሁ ማለት ነው። ምሽ ላዚም ሌላ አስገብታችሁ ቤታችሁ ውስጥ ሴጣን አስገብታችሁ ከምትወሳወሱ ሴጣን አስገብታችሁ እንዲህ ከምትቀላቀሉ ከሶስቱም ልጅ ከራሳችሁ ከልጃችሁ ጋር አልሐምዱሊላ ብላችሁ ተመስገን ብላችሁ ቤታችሁ ውስጥ ቪዲዮ መስራት ትችላላችሁ። ምሽ ላዚም ኮተት ሰብስባችሁ እያመጣችሁ ባልና ሚስት ማጣላት ከዛች ጋር እንደዚህ ከዚች ጋር እንደዚህ። እንግዲህ ራስህ ህፃን አይደለህም ማለት ነው። አብርሽ የሚሆንና የሚጠቅምህና የማይጠቅምህን ታውቀዋለህ ማለት ነው። ይህንን ብዬ እኔ አልናገርም፣ አንተ ታውቀዋለህ ማለት ነው። ስለዚህ አንተን ይህንን ነገር አስበኸው ይህንን ነገር ተንትነኸው ማለት ነው። ማን ነው የሚሻለኝስ? ማን ነው ጥሎኝ የሚሄደው? ነገስ ማን ነው ጥሎኝ ሄዶ የሚያነሳኝ ብለህ ማሰብ አለብህ ማለት ነው። ምክንያቱም አንተና ሩታ ስትዋደዱ ነው ልጃችሁም በመሀላችሁ ደስታ የሚፈጥረው። ያንተም ደስታ የእናቱም ደስታ የሚያመጣው እናንተ ጥሩ ስትሆኑ ፍቅር ሲኖራችሁ ነው። እናንተ ፍቅር ከሌላችሁ ልጃችሁም እንደ እናንተ ነው የሚሆነው ማለት ነው። ወደፊት ልጃችሁ ጥሩ ነገር ማስተማር አለባችሁ ማለት ነው። እና የማንም ቦታ መስጠት የለባችሁም። እውነቷን ነው። ሩታ ዛቱባት፣ እየሰደቧት ነው፣ እየዘቀዘቋት ነው፣ ብዙ ነገር እያሏት ነው፣ ያላለች ነገር እያሏት ነው፣ ስሟን እያጠፏት ነው። እውነቷ ነው። በጣም ያስፈራል ማለት ነው። ፈርታለች። አሁን ሴት ልጅ ናት። አንድ ጊዜ ትወጣለች፣ ልጇን ይዛ ትወጣለች፣ ብዙ ነገር ትላለች። እና እናንተም ደግሞ እንደዚህ ካልሆነ ነገር የምትናገሩ ሰዎች፣ ዘቅዝቃችሁ ፎቶ ከምትሳደቡ ሰዎች አላህ ይጠብቃችሁ። እውነት ጥሩ አይደለም ማለት ነው። እንደዚህ አይነት ነገር አላህ ልቦና ይስጣችሁ። ሌላ ምንም አልላችሁም ማለት ነው። የሰው ልጅ ምኑ ሳታውቁ እናንተም ሴት ሆናችሁ ሴት ላይ ተዳርባችሁ እንደዚህ አይነት ነገር ትከሰታላችሁ ማለት ነው። እንግዲህ ሩታ እኔ የፈለግ ነገር ብትፈልግ አልሄድም፣ አልቀርም፣ እሄዳለሁ ብላለች። ከልጄ ጋር እንደፈለጉ መኖር እችላለሁ፣ እንደፈለጉ አድርጌ መስራት አያቅተኝም፣ እኖራለሁ ብላለች። እሱ ግን አስቢበት፣ ያለኔ ማንም አይነካሽም፣ ያለኔ ማንም ሊነካሽም ደግሞ አልፈቅድለትም። አንቺ ከኔ ጋር ብቻ ጥሩ እንዴ ይኸው እያየሁ አይደለም ወይ ምናምን ስትል፣ አሁን እኔ ጋር ቤት ግቢ፣ እኔ እለቅልሻለሁ፣ ቤት ግቢ፣ የምትፈልጊው ነገር ሁሉም እኔ ያሟላለሁ። እኔ ምንም አልጎደለብኝም፣ እግዚአብሔር ይመስገን። ብዙ ያልጎደለብኝ ብዙ ነገር አለኝ። እንግዲህ ታግሼሃለሁ፣ እንግዲህ ግን መታገስ አንፈልግም፣ ትግስቴ አልቀዋል ብላለች። እንግዲህ እኔ ይታረቁ ነው የምለው። ኮሚቴዎቹም ታረቁ ብላችሁ እንዲበሉ እንትና ጀግና እንትና ምናምን እንትና ምናምን አትበሉ ማለት ነው። በሁለቱ መሀል ማንም ሰው አይግባ ማለት ነው። እነሱ ዛሬ ተጣልቶ ነገ ይታረቃሉ። በመሀል ግን እኛ ነን የምንቀረው ማለት ነው። ስለዚህ ቤተሰብ ፍቅር ያላቸው ልጆች ናቸው። ቤተሰብ ሁሉም ደስታ ያላቸው ልጆች ናቸው። በጣም የሚወደዱ ቤተሰብ ናቸው። ደስ የሚሉ የሚያስቀኑ ናቸው። እና ከእነሱ ጋር እንትን ማለት አለባቸው ማለት ነው። ምሽ ላዚም እሷ መጥፎ ናት፣ እሷ ጥሩ ናት፣ ልጇ እንዲህ ናት። ምንም እኔ መጥፎ ከሆንኩ ልጄም መጥፎ ነው፣ ባሌም መጥፎ ነው ማለት ነው። እኔ ጥሩ ከሆንኩ እኔም ጥሩ ነኝ፣ ባሌም ጥሩ ነው፣ ልጄም ጥሩ ነው ማለት ነው። ልጄን ጠልታችሁ እኔም ብትወዱ ምንም አይመስለኝም። ወይም ባሌ ወዳችሁ እኔ ብትጠሉኝ ምንም እንትን ደንታ አይሰጠኝም። ወይም እኔ ወዳችሁኝ ባሌን ብትጠሉት አልወድም ማለት ነው። ስትወዱንም አብራችሁ ስትጠሉንም አብራችሁ ማለት ነው። እና እንግዲህ ሩታ ብዙ ነገር ደርሶባታል። እንግዲህ ታግሳለች ማለት ነው። እንግዲህ አሁን ደግሞ አቃታት ማለት ነው። ብቻ ልቦና ይስጣቸው ማለት ነው። ይታረቁ። አሁንም ታረቁ። አሁንም ጥሩ ምክር ላይ እየመጣችሁ ነው። ጥሩ እየተመካከራችሁ ነው። ጥሩ ነገር እያወራችሁ ነው፣ የተናገራችሁ ነው። እንደዚህ የሆነ እንግዲህ ደህና ውስጥ ትገባላችሁ ብለን እናስባለን። እንግዲህ ቤተሰብ የዛሬ ደግሞ ጥሩ ነገር አሰማን ብለን እናስባለን። እኔ ልጅና አባት ታርቆ ልጃቸው ሲያሳድጉ ነው እንግዲህ ፍቅር ሰላም የሚሰጠው ማለት ነው። እንግዲህ እናንተም እንደምትወዱት ተስፋ አደርጋለሁ። እንግዲህ ሩታ እኔ እሄዳለሁ ከእንግዲህ እንትን አልልም፣ የጀመርኩት ነገር አልተውም ብላለች። 5 አመት ሁሉም ጠብቂ አላት እኮ ልጅሽን 5 አመት እስከ እንትን ሲያውቅ ድረስ ምናምን አላት። ጠብቂ አላት። ልጄ ራሱ የሆነ ቻናል አለው አለችው። ራሱ የሆነ እንትን ይላል 5 አመት ድረስ። አሁን ልጅ እናቴ 5 አመት አንተ የምትሰራቸው ቪዲዮን ሁሉም እንዳለ ከፍቶ ነው የሚያይልህ ማለት ነው። እሱም እንደ ስልክ ይዞ ይዞራል ማለት ነው። ፈጣሪ ያሳድግላችሁ ማለት ነው። አላህ ያሳድግላችሁ። እና ቤተሰብ እንደዚህ ነው ማለት ነው። እናንተ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ማለት ነው።
በሌላ ደግሞ በቀጣዩ ደግሞ አብሮ ሆኖ እንግዲህ ተገናኝቶ እስከ ስናመጣላችሁ ድረስ መልካም ቀን ይሁንላችሁ። ባይ ባይ።